በዘመናቸው መልካም ስራን በማድረግ እግዚአብሔርን ያስደሰቱ ቅዱሳን የሚኖሩባት፣ የእግዚአብሔር መንግስት እስኪመጣ ሞትን የማይቀምሱ ቅዱሳን መኖሪያ፣ ቅዱሳኑ ከመላእክት ጋር ስለ ሰው ልጆች ድህነት የሚነጋገሩባት ስለዚህ ቅዱስ ቦታ ይዘንላችኋል። የተወደዳችሁ የወንጌል ሚዲያ ቤተሰቦች ዛሬ ስለ ብሔረ ሕያዋንና በብሔረ ሕያዋን የሚኖሩ ቅዱሳንን ይዘንላችሁ ቀርበናል። ቻናላችንን ሰብስክራይብ ያደረጋችሁ እንድትወዳጁኝ ይጋብዛለሁ። ብሔረ ሕያዋን በዚህ ቦታ የሚኖሩ ቅዱሳን ሰዎች በዘመናቸው መልካም ስራን በማድረግ እግዚአብሔርን ደስ ያሰኙ ሰዎች ናቸው። ከእነዚህም በብሉይ ኪዳን መጽሐፍት ቅዱስ ከሚታወቁት መካከል ዋናዎቹ ነቢዩ ሄኖክና ነቢዩ ኤልያስ ናቸው። ስለ ነቢዩ ሄኖክ መጽሐፍ ሲራክ ላይ ሄኖክ እግዚአብሔርን ደስ አሰኘው፣ እግዚአብሔርም እርሱን ከሞት ሰወረው፣ ንስሐ ለሚገቡ ሰዎች አብነት ሆነ ተብሏል። በተሰወረ ጊዜ ከሰው ልጆች ያወቀ የለም፣ እርሱም በብሔረ ሕያዋን ለመግባት የመጀመሪያው ሰው ነበር። ከነገር ሁሉ አስቀድሞ ሄኖክ ተሰወረ፣ ከሰውም ልጆች በተሰወረበት ቦታ ሳለ የሚያውቅ አልነበረም፣ ይሙት ይዳን የሚያውቅ የለም። ነቢዩ ሄኖክ ከመሰወሩ በፊት በአኗኗሩ እግዚአብሔርን የሚያውቅና የሰማያት ምስጢር የተገለጡለት ከእግዚአብሔር የተማረ ነበር። በመጽሐፍ ኩፋሌ ስሙንም ሄኖክ አሉት። እርሱ አስቀድሞ በዚህ ዓለም ከተፈጠሩ ሰዎች ይልቅ መጽሐፍትንና ትምህርትን ጥበብን ተማረ። የዘመኑን ጊዜ ያውቅ ዘንድ እንደ ወራቸው ሥርዓት የሰማይን ምልክት በመጽሐፍ ጻፈ በማለት ይገልጸዋል። በተጨማሪም ቅዱሳን መላእክት የሰማይን ምስጢር እያስጎበኙ ገልጠውለታል። እርሱም ከምድር ወደ ሰማይ በመነጠቅ በተመስጦ ተረድቶታል። ከዚያም ወራት በኋላ በነፋስ ሰረገላ ተነጥቆ ነበርና መላእክትም ወደ ምዕራብ ወስደውኝ ነበርና በዚያ ቦታ የተሰወሩትን ራእዮች አየው በማለት ይገልጸዋል። ነቢዩ ኤልያስም ከደቀ መዛሙሩ ነቢዩ ኤልሳ ጋር ሳለ እግዚአብሔር በእሳት ሰረገላ ወስዶታል። ከመወሰዱ በፊት ሙት በማስነሳት ሰማይ ዝናብ እንዳይዘንብ በመለጎም እንደገናም ዝናብ በጸሎት በማዝነብ ወዘተ ታምራትን በማድረግ ለአምላኩ ቀናኢ መሆኑ ተመስክሮለታል። ከእርሱ ቀድሞ የተሰወረ ጻድቁ ሄኖክ ስለ ኤልያስ በመጽሐፉ እንዲህ ሲል ገልጾታል። የእስራኤል ጌታ እግዚአብሔር የእስራኤልን ጸባዖት ነቢያት ጠርቶ አስተምር ብሎ ላካቸው። እስራኤል ይገድሏቸው ጀመር። ከነቢያት አንዱ ኤልያስ ከሞት ዳነ፣ ሞት አላገኘውም። ፈጥኖ ሄደ፣ እስራኤል ከተማ አስተማረ። እስራኤል ሊገድሉት ወደዱ። የእስራኤል ገዥ እግዚአብሔር ከእስራኤል እጅ አዳነው፣ ወደ እኔም አምጦ አኖረው ይላል። እንግዲህ በብሔረ ሕያዋን የሚኖሩ በብሉይ ኪዳን እንደ ነቢዩ ሄኖክና እንደ ነቢዩ ኤልያስ ያሉ ናቸው። በሐዲስ ኪዳንም በወንጌሉ የተነገረላቸውና ከእነርሱም በኋላ ብዙ ቅዱሳን እንዳሉ መጻሕፍት ያስረዱናል። ከ12ቱ ሐዋርያት መካከል ወንጌላዊው ቅዱስ ዮሐንስ በወንጌላቱ ገጽ ንባብ ስሙን ሳይጠቅስ በምልክት በትርጓሜ ወንጌል ላይ ደግሞ በስሙ ጠቅሶ ወደ ስውራኑ መኖሪያ ወደ ብሔረ ሕያዋን እንደተነጠቀ ይገልጽልናል። ለዚህም ቅዱስ ሉቃስ እውነት እላችኋለሁ በዚህ ከሚቆሙት ሰዎች የእግዚአብሔር መንግሥት እስኪያዩ ድረስ ሞትን የማይቀምሱ አንዳንድ አሉ በማለት ሲጠቅስ፣ ቅዱስ ዮሐንስ ደግሞ ስለ ራሱ ጴጥሮስም ዞር ብሎ ኢየሱስ ይወደው የነበረው ደቀ መዝሙር ሲከተለው አየ። እርሱ ደግሞ በራት ጊዜ በደረቱ ተጠግቶ ጌታ ሆይ አሳልፎ የሚሰጥህ ማን ነው ያለው ነበር። ጴጥሮስም ይህን አይቶ ኢየሱስን ጌታ ሆይ ይህስ እንዴት ይሆናል አለው። ኢየሱስም እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶህ? አንተ ተከተለኝ አለው። ስለዚህ ያ ደቀ መዝሙር አይሞትም የሚለው ይህን ነገር ወደ ወንድሞች መጣ። ነገር ግን ኢየሱስ እስክመጣ ድረስ ይኖር ዘንድ በወድስ ምን አግዶህ አለው እንጂ አይሞትም አላለውም በማለት ገልጾታል። በትርጓሜውም በገድሉም በስንክሳሩም ይህን መነሻ አድርገን ቅዱስ ዮሐንስ ከነ ሄኖክና ከነ ኤልያስ ጋር በብሔረ ሕያዋን እንደሚኖር እናረጋግጣለን። እነዚህ በብሔረ ሕያዋን ተሰውረው የሚኖሩ ቅዱሳን በአንዳንዶች ዘንድ እዚያ ምን ይሰራሉ የሚል ጥያቄ ሊያስነሳ ይችላል። በመጽሐፈ ሄኖክ ከመላእክት ጋር በቅዳሴ እንደሚያመሰግኑ ተገልጿል። ስራውም ሁሉ በተሰወረበት ወራት በቅዳሴያቸው ከሚተጉ ቅዱሳን መላእክት ጋርና ከቅዱሳኑ ጋር ነበር። በተጨማሪም እኔ ሄኖክ ገናናና ጌታ በአራቱ ማዕዘን ዓለም የነገሰ እግዚአብሔርን አመሰግነው ጀመር በማለት ከተግባሩ አንዱ ምስጋና እንደሆነ ይገልጽልናል። እንዲሁም ቅዱሳኑ ከመላእክት ጋር ስለ ሰዎች ልጆች ድነት እንደሚነጋገሩና ነቢዩ ሄኖክ ወደ ደብር ቅዱስ ይሄድ ዘንድ በመላእክት እንደተነገረው እርሱ ከጻፈው መጽሐፍ እንረዳለን። ለቅዳሴያቸው የሚተጉ መላእክት እንሆ ይጠሩኛል፣ ለኃጢአት ለሚተጉ ሰማያዊ ማዕረጋቸውን መንግሥተ ሰማያትን አጥተው ከሴቶችም ጋር ለጠፉ የቃየል ልጆችም እንደሚያደርጉት ላደረጉ ለደቂቀ ሴት ሂደህ ንገር አለኝ በማለት ቅዱሳን መላእክት ወደ ብሔረ ሕያዋን በመምጣት ሄኖክ ወደ ደቂቀ ሴት ከጥፋታቸው እንዲመለሱ እንዲነግራቸው ከእግዚአብሔር ተልከው ነግረውታል። እርሱም የተላከውን መልእክት ሊያስተላልፍ ወደ ደቂቀ ሴት እንደሄደና እንደነገራቸው እውነት ነገር ያለበትን ይህን ቃል እናገር ዘንድ
ደብር ቅዱስም ለነበሩ በኃጢአታቸው ለሚተጉ ለደቂቀ ሴትም አስተምር ዘንድ ጀመርኩ በማለት በዚያ ያለውን የቃለ እግዚአብሔር የማስተማር ተልእኮውን ይገልጽልናል። በአጠቃላይ በብሔራውያን ምስጋና፣ ቅዳሴ፣ ቃለ እግዚአብሔርን መነጋገር፣ ከቅዱሳን መላእክት ጋር መነጋገር፣ መጸለይ፣ ስለ ሰው ልጆች ድህነት ማሰብ ወዘተ እንዳለ እንረዳለን። ወስብሐት ለእግዚአብሔር አሜን።